ያማንና እሱ የሚያፈቅራት ፌሬ በቁም ነገር የሚፈላለጉ ጥንዶች ነበሩ በአንድ ወቅት። ነገር ግን አሁን ያ ነገር ተቋርጧል። ያማን በጭራሽ አንድ ቀንም እንኳን ዞር ብሎ አይቷት የማያውቃትን ሴት አሊያንን አግብተዋል። ህይወት ከጊዜ ወደ ጊዜ እየጨለመ እየደበዘዘ ተስፋ እያስቆረጠው ነው የሚገኘው። በአንድ በኩል ፌሬን ብትሆን የያማን ልጅ ተሸክማለች። ስለዚህ አቴሽ እንደ ማገዝ ነገር አድርጎት እሷን ሊያገባን ነው። ነገር ግን የተረገዘው ልጅ ከራሱ ከአቴሽ ታናሽ ወንድም ከያማን እንደሆነ አይቀርም። በአንድ በኩል ደግሞ የቦራን ጉዳይ በተመለከተ እንደተደበቀ ቢቀርም ነገር ግን የቦራ አባታውንም ቢሆን ልጁ ላይ እንደዚህ አይነት ጉዳት ያደረሰውን ሰው እያፈላለገው ነው። በመጨረሻም አግኝተውት ውስጥ ወርውሮት ጥለውታል። ቦራ ግን እስካሁን ድረስ አልተነሳም። ሲነቃ ብዙ ነገር እንደሚናገር ይጠበቃል። አሁን ቦራን ከሆስፒታል ቤት አመጡት። ቤት ከመጣ በኋላ አጠገቡ የነበረችው ባዴ አባዬ ግን ወንድሜ ይተርፋል፣ ወንድሜ ግን ድጋሚ መትረፍ እድል አለው ብላ የጠቀችው ነበር። አሁን ለምን አይተርፍም? ይተርፋል እንጂ ግጥም አድርጎ። ይሄ እኮ ቤቱ ነው። ቤቱ ከመጣ በኋላ ብዙ ስሜት ይሰማዋል፣ ቤቱን ያስታውሳል ይላታል። አዎ ቤቱ ከመጣ በኋላ ማንም ተስፋለኝ የሆነ ስሜት ይሰማል ብዬ አስባለሁ እያለችው ነበር። ልጄ ምንም አታስቢ ልጄ ጠንካራ ነው፣ ወንድምሽ ጠንካራ ነው እያለ ነበረ። ድንገት ነርሷ መጣች። አቶ ቦራን መመልከት አለብኝ የባካችሁ መሄድ አለባችሁ አለቻቸው። ከዛም በኋላ እዚህ ጋር vural ልጁን እየተሰናበተ በቀጥታ ከባዴ ጋር ይወጣል። ነርሷ ወደ ቦራ ክፍል እየገባች ነው። vural ደከመው፣ ግራ ገባው። ልጄ በቃ እኔ ቢሮ ገብቼ ትንሽ ልረፍ እያለ ነበር። አባዬ ከአቶ ኦማር ጋር በተመለከተ የሆነው ነገር ምን አረክ ጉዳዩን ፈታችሁት በመካከላችሁ ያለውን ጉዳይ ብላ ጠይቀችው። ወሰነናል ማለት ያውንም ቢሆን ተበራችን ይቀጥላል፣ ስለዚህ ጉዳይ ማንም ሰው ማወቅ የለበትም አላት። ለምን ስትሮ ነበር? ምክንያቱም አቴሽ ችግር እየፈጠረብን ያለው ያው ከሜሌክ ጋር በነበረው ግንኙነት ምክንያት ማለት ነው። ለማንኛውም እዛው ወደ ድርጅቱ ስቴጂ አንቺ ነን የምታወኪኝ ይሆናል፣ አንቺ የኔ ጆሮና አይኖች ትሆኛለሽ ማለት ነው አላት። እሺ አባዬ ትሏለች። ደናድሪ ብሏት በቀጥታ ወደ ቢሮ እያመራ ነበረ። የvural ጋርድ በር አካባቢ ነው ያለው። ከዛ በድንገት ሌላኛው የvural ቅጥረኛ መጣና ወንድሜ ያልከውን ነገር በሙሉ አድርገናል ሲሉ ነበረ። አረ እዛ አካባቢ ሰው ነበር አለው። የለም ሁሉን ነገር አጥፍተናል፣ ምንም አይነት ፍንጭ እንዳይኖርና እዛ አካባቢ ያለውን የእግር ኮቴ የሚሆን የመኪና ጎማ ምልክት ያለውን ነገር በሙሉ አጥፍተናል፣ ጭራሽ ወፍ እንደበረረ እንኳን ምንም ፍንጭ እንዳይኖር ነው ያደረግነው አለው። ጥሩ እሺ ብሎ ሊገባ ነበር። ወንድሜ አንድ ነገር አለ። ሜሌክ እጁ በታሰረበት ሊፈታ የነበረበት ቢላ ነበረ፣ ይህም ቢላ አግኝተነዋል ብሎ በፌስታል ጠቅለው ነበር ሰጠው። ጥሩ በዚህ ቢላ ነበር ገመዱ ሊቆርጥ የታገለው ያጅል። ጥሩ ስራ ብሎ ይሄ የvural ጋርድ በቀጥታ ቢላውን ይዞ ውስጥ ገባና አይሰን እስኪ ይህንን ቢላ ጣዩ ቆሻሻ ውስጥ እያላን ነበረ። የቤታቸው ዋና ሰራተኛ ያየችውና እንዴ ይሄ እኮ ምን ማለት ነው? ይሄ እኮ ወይዘሪት ባዴ በጣም የምትወደው የቢላ ዝርዝር እኮ ነው አለችው። ምን ማለት ነው እያለን ነበረ። እንዴ ይሄ የኛ ቤት ቢላ እኮ ነው፣ ተመልከት ብራንዱን፣ እሷን ለራሷ ያሰራቸው እያለችው ነበረ። እስኪ አምጪው ብሎ ተቀበላት። ይሄ ቢላ ከዚህ እንደተወሰደ አሁን ገና ይሄ ጋርድ ማወቁ። በሌላ በኩል ኦማር የያማን ቤት አያት አሁን ተቀምጧል። በበረንዳ በኩል ህንጻው ላይ ተቀምጧል። ድንገት ጉልፈም እየመጣች ነበረ። መጣችና ብዙም ሳትርቅ እየተቀመጠች ነበረ። ፍጥጥ ብላ አየችው፣ እያለቀሰች ነበረ። አንተ ግን ከመጀመሩ ነው ነገር የምታውቀው አለችው። ቅርብ ጊዜ ነው ያወቅኩት ይላታል። እንዴት እያለችው ነበረ። አቴሽ ብለልጅ እንደሆነ ነግሬሽ ነበረ። ሳያስተውል ሳያስብ ምንም ነገር ማድረግ እንደማይችል ታውቂያለሽ። ማለቴ ያው በመጨረሻም ለቤተሰባችን የሚገባውን ቤተሰብ ሄዶ ይጣመራል፣ ያገባል ማለት ነው ይላታል። እንደዚህ አይነት የቀራቅንቦ ነገር አትናገር፣ እንደዚህ አይነት ነገር አትበላ። አባዬ ይኸውልህ ስማ፣ እየሰማኸኝ ነው? ይኸውልህ በቃ ይህንን ድድብና ልቀበል አልችልም፣ ይህን ጅልነት አልቀበልም። በቃ በልጄ አትፈትነኝ፣ በቃ ይህን ነገር ማድረግን አቁም፣ በእናትህ እንደዚህ አታርግ እያለችው ነበር። አልችልም ልጅሽ አንድ ጊዜ ውሳኔን ወስኗል፣ እንግዲህ ምን ማድረግ ይቻላል? እኔም ቢሆን ፌሬን ወዳታለሁ። እውነት ለመናገር ፌሬ በጣም ብልህ ልጅ ናት፣ ስነ ስርዓት ያላት ልጅ ናት፣ ደግሞ ቆንጆ ናት። ልጃችን እሷን ቢያፈቅር አልገረምም እያላን ነበረ። ልጄ ከዓለም ከሀገር በጣም ብዙ ዞር አልገባ፣ በአይኑ በጣም ብዙ ቆንጆችን አይተዋል እያለችው ነበረ። ምናልባት ታዲያ እዚህ ቤት ያለችው አበባ ከሁሉም በተሻለ ጥሩ መዓዛ ሊኖራት ይችላል። ታዲያ ምን ችግር አለው? ታዲያ እንግዲህ ፌሬን እንደ አዲስ ሙሽራ አድርገን እንቀበላታለን ማለት ነው። ሄዷን አባት ቤት ሄድ ገብተን ልጃችሁን ስጡን፣ የኛ ልጃችሁን አፍቅሯታል እና ሊያገባት ይፈልጋል ብለን ጠይቃለን እያል ነበር። ኦማር እያሾፍባን ነበር። አይሆንም እኔ እነዛ የሰራተኞች ቤት ሄጄ ከእነሱ ጋር ልዳረቅም ገባ፣ እነሱን አለለማመጥም ስል ነበረ። እኔ ኪርኩም አንቺ ትሄጃለሽ፣ እየሰማሽ ነው? ድጋሚ ችግር እንዳፈጥሪ፣ ችግር የምፈጥሪ ከሆነ አቴሽ ከዚህ ይሄዳል። ገባሻ? በመጨረሻም እዚህ እንዲቆይ ያስማማሁት በፌሬ ጉዳይ ጣልቃ እንደማልገባ ነግሬው ነበረ እያል ነበር። ልጄትም ትቶኛ ሄድም እያለች ነበር። እርግጠኛ ነሽ ይላታል። አዎ እርግጠኛ ነኝ እያለችው ነበረ። ምናልባት ሳትታመም ያለው ብለሽ እንደዋሸሽ ቢያቅ ምን የሚያደርግ ይመስልሻል? እስኪ ለአንድ ሰከንድ እንኳን ዞር ብሎ አይሽም፣ ለአንድ ደቂቃ እንኳን ዞር ብሎ አይሽም፣ ትቶሽ ነው የሚሄደው እያለን ነበረ። አፏን ይዛ መልቀስ ጀመረች። አይሆንም አባዬ እንደዚያ ያተበላ፣ አንተ ግን እንደዚህ አይነት ጭካኔ ላይ ተፈጽምብኛለህ፣ እኔን ካንተ አልጠብቅም እያለችው ነበረ። ማንም ሰው መስመሩን ካለፈ የሚገባውን ነገር በሙሉ ያገኛል አላት። ከፍቷ አተናዳ ጥላው ትሄዳለች። አቴሽ ፌሬን የሚያገባበት መንገድ በጣም እድሉ የሰፋ ነው የሚሆነው። በሌላ በኩል
ቮራል አሁን ያንን ቢላ በተመለከተ የሱ ጋርድ መጥቶ ሰጠው። እያልከኝ ያለው ታዲያ መጀመሪያ እንደነገርከኝ ከሆነ ያ ኦካን የሚባለው አይጥ መጀመሪያ ካንተ ነበር ሜሊክን እዛ ወንዝ ዳር እንደምታስሩት የሰማው አይደለ? ታዲያ ይህን ቢላው ለምን ከዚህ ቤት ወሰደው? ምን ለማድረግ ፈልጎ ነው? ይሄ እብድ አንተ በጣም ብዙ የተደበቀ ነገር አለ በዚህ ነገር ውስጥ ይላል እዚህ ጋር ቮራል። የሱ ጋርድም ቢሆን ይቅርታ አለቃ አድርግልኝና በቃ ብዙ ነገር አለ እዚህ ነገር ውስጥ የሆነ ነገር እየሸተተኝ ነው በደንብ ማጣራት አለብኝ ያለው ነበር። ጥሩ ቤኪር እየሰማኝ ነው? ሳርፕ ከእስር ቤት ተለቋል እንዴ ብሎ ጠየቀው። አዎ ተለቋል፣ ኢስታንቡል ውስጥ ታይቷን ሲባል ነበር አለው። ደውልለትና ይምጣ ፈልገዋለሁ ሲል ነበረ። ነገር ግን አለቃ ብንደውልለት የሚመጣ ይመስላል አለው። ደውልለትና ጠይቀው ይመጣል በእርግጠኝነት እያለው ነበረ። ቮራል እዚህ ቤተሰብ ውስጥ ጉልሶ ቤተሰብ ውስጥ የሆነ የተደበቀ ነገር እንዳለ እየጠረጠረ ነው ያለው። በሌላ በኩል አቴሽ በውጭ በኩል ቆመዋል። በድንገት ነበር ጀሚሌን እያስጠራት የነበረው። ጀሚሌ እዚህ ጋር ስትጠራ ትንሽ ደንገጥ ብላለች። አቶ ቴሽ ጠራኝ እያለችው ነበር። አጠርችሻለሁ እያለ ነበር። እንደተናደድክብኝ ያውቃለሁ፣ ነገር ግን በአንድ በኩል ደግሞ የሆነ ይህን ታሪክ ማንም ሰው አያውቀውም፣ እኔም አላውቅም ነበረ ማለቴ መጀመሪያ እኔ ማለት አልነበረብኝም፣ አፌን መክፈት አልነበረብኝም፣ ግን የሆነ ሆኗል አለችው። ራስሽን እንደ ብልጥና የምታዩ ጀሚሌ አይደለም፣ ግን ይህን ያህል ብልጥ አይደለሽ። አንዳንድ ጊዜ ስታስቢ ያለ ውጤት ነው የምታስቢ፣ ገባሽ? ምናልባት እንደዚህ ነገር ቢፈጠርስ ብለሽ ደግሞ ማሰብ ደግሞ አለብሽ። እሺ ምንድን ነው እናቴን ያላናዳሻለች እንዴ እዚህ ደረጃ የደረሽው? ጀሚሌ በነገራችን ነገር ልነግርሽ ፈልጋለሁ እያሉ እሷ እየቀረበ ነበረ። አንድ ጊዜ ብቻ ነው የምናገረው፣ ከቤተሰቤ አንዳቸውን እንኳን ለመጉዳት ብታስቢ ለመጉዳት ብትሞክሪ በኋላ ለሚፈጠረው ነገር ኃላፊነቱን አልወስድም። ከባድ ነው የሚሆነው፣ ጭራቅ ነው የምሆንብሽ። እሺ በተለይ ደግሞ ፌሬ አጠገብ ምንድርሽ አልፈልግም እያላ ነበረ። ልጅሽን ተጠቅመሽ ምንም ነገር አረጋለሁ ብለሽ እንዳታስብ እያላ ነበረ። እሺ አለችው። በጭራሽ አላረገውም ስትለው ነበረ። ሲጀመር እኮ ያለቱ የተረገዘው ልጅ እኔ ያንተ አልመሰለኝም ነበር ትላለች። ከዚህ በኋላ ፌሬ አጠገብ እንዳትደርሺ እንዳትጎጃት እያላ ነበረ። ጀሚሌን ማስጠንቀቂያ ሰምታ በቀጥታ ጥላው ትሄዳለች። በአንድ በኩል ፌሬ መኝታ ክፍሏ ናት ያለችው። ጋደም ብላ እንቅልፏን ለመተኛት እየታገለች በሀሳቧ የሚመጣው ያማን ነው። አቴሽ ትዝ ብሏት ማያውቅም። አሁን እንኳን ያማን በድጋሚ በሀሳቧ መጣ። ከዚህ ቀደም በሳልተኛ ስትታገል እሱ ይመጣና ከጎኗ በመስኮት በኩል እገባለሁ ብዬሽ ነበረ፣ ታውቂያለሽ አንቺ እየናፈቅሽኝ ሳላይሽ በጭራሽ አልተኛም እያለ እየሳማት ይሄድ ነበረ። አሁን በድጋሚ ይህ በሀሳቧ መጣ። ከሳማት በኋላ መልሶ ከጎኗ ጋደም እያለ እንደዚሁ እየሳማት አብሮ እያመሸ ነበረ። ድንገት ነቃች። ለካ በሰመመን ነበረ። ስትነቃ አበደች። ወይኔ ከጭንቅላቴ ውጣ ያማን ከጭንቅላቴ ውጣ ብላ ስታለቅስ ነበረ። አጠገብ የነበረውን ለሷ ያበረከትላትን ስጦታ እየወረወረች በመስታወት ከወጣ በኋላ ሲሰባበር ነበረ። በሌላ በኩል ያማንም ቢሆን ህይወቱ በጣም አሳዛኝ ደረጃ ላይ ደርሷል። አሁን ያማን እየጠጣ ነው የሚገኘው ከአንዳንድ ጓደኞቹ ጋር ሆነው። በርቀት የሆነ ሴት ስታየው ነበረ። ቼት ፌሬንም ታውቃታለች። ወደ እሱ እየመጣች ነበረ እና እንዴት ታዲያ ብላ አጠገቡን እየጠጣች ነበረ። ብዙ ነገር እየሆነ ነው ያለው። ብዙ ነገሩን አልታውቃለ። እኔ አንተና ፌሬ እንደምትግባቡ ነበር ማውቀው፣ ነገር ግን ድንገት የእሷን እህት አሊያናን አገባ። እንዴት ነው ግን ሊሆን የቻለው ይሄ ነገር? ህይወት ግን አንዳንድ ጊዜ አያሰለች? በጣም ያሰለቻል። የምንፈልገው ሌላ የሚደርሰን ሌላ እያለችው ነበረ። ለምን አትይኝም ግን እያለ ነበረ። ኧረ እኔ አልተውክም ታስባለህ። እኔ ግን ቢያንስ ከማግባት በፊት አንድ እድል እንኳን ትሰጠኛለህ ብዬ አስቤ ነበረ። አንተ ግን ሁሉን ነገር ዘጋጋህብኝ መንገድ ሁሉ አለችው። ኧረ ተይኝ በቃ እያለ ነበረ። ከዛ እስኪ አብረን ዛሬ እንሆና ዛሬ አብረን እንቆይ አለችው። እጁን እያስለቀቀ ነበረ። ዛሬ እንኳን ድል አልሰጠኝም እያለችው ነበረ። ከዛ እሱ ከተቀመጠበት ተነሳና ይኸውልሽ እዛ ጋር ወንዶች እያየሻቸው ነው፣ እነሱ ማለት ነው እንደ ራበው ቀበሮ አሰፍስፎ እየጠበቁሽ ነው ከአንቺ ጋር ለመሆን ማለት ነው። ሄደሽ የሆነ ነገር ፍጠሪ፣ እኔ ምንም አልሰራልሽም ብሏት ወጣ። እየሳቀች ነበረ። በሌላ በኩል አቴሽ ወደ እናቱ መኝታ ክፍል እየመጣ ነው ያለው። ጉልፈም የአቴሽ እናት መኝታ ክፍሏ ገብታ አልወጣም ብላለች። ምግብም አትበላም። ሰራተኛዋ ነስሪን አሁን ምግብ ሰርታ አዘጋጅታ መጣ። ክፈችው እያለቻት እምቢ ስትላት ድንገት አቴሽ መጣና እማዬ በሩን ክፈችው አንድ ጊዜ እማዬ እባክሽ ድምፅሽን ብቻ ልስማሽ የሆነ ነገር በይ። እሺ እማዬ አልጨቀጨቀሽም፣ በቃ የሆነ ነገር ከተፈጠረ ግን ንገረኝ እሺ ብሏት ይወጣል። ጉልፈም በአሁን ሰዓት ላይ የፌሬን የኢንስታግራም አካውንት እየተመለከተች ነው። ፌሬ የእሷን ጓደኞች ሁኔታዎች፣ የእሷን ህይወት በተመለከተ ብዙ ነገሮችን ለማወቅና ለመማር እየሞከረች ነው። በጣም ብዙ እንከኖችን ለመውጣት ጥረት ስታረግ ነበረ። በሌላ በኩል ደግሞ ኦማር ከኦካን ጋር ዋናው ሳሎን ውስጥ ነበረ። አያቴ እንትን ይሄ ነገር ግን ሂሳብ ሰርቼ እኮ ተጋጨብኝ ይላል። ቶ ሂሳቡን ሰራዋለሁ እያለ ነበረ። ግን እኮ አያቴ አንተም ታገዘኛለህ ብላይ ነበር እያለ ነበር። ተው አንተ ቶ በቃ እያለ ኦማር ይጠይቀዋል። ድንገት አቴሽ ብቅ እያለ ነበረ። አያቴ እንዴት ናችሁ ብሎ ወደ ውስጥ ገባ። ዛሬ ማታ አካባቢ ላይ ወይ ደግሞ ከሰዓት አካባቢ ሄደው የፌሬን ቤተሰቦች ፌሬን ስጡን ብሎ እንደሚጠይቁ ይጠበቃሉ። ጉልፈም አልወጣም ብላለች። እናትህ ግን ምን ሆና ነው? ለቀናቶች ያህል ከክፍሏ ታጣቀም እያሉ ነበረ። ለ3 ቀናቶች አልወጣችም ነበረ። በዚህ ምክንያት እነ አቴሽ ሲጨነቁ፣ ነገር ግን ኦማር ምንም የመሰለው አይመስልም። በአንድ በኩል ደግሞ ጀሚሌ ኪችን ናት ያለችው። ኪችንን አንዳንድ ጣፋጮችን እየሰራች ነው። ሊጦና አብኩታ በእጇ እያድበለበለች ነበረ። ነስሪን ተቀምጣለች አጠገቧ እያወራች ነበረ። እኔ ግን የሁሉ ነገር ቤተሰብ ውስጥ እየሆኑ እንዴት እንደተረጋጋሽ ግራ ገብቶኛል። የጉልሶ ቤተሰብ እየተበጠበጠ ነው ትላታለች። እንዲህ እያለች እያወራች ነው። በድንገት አሊያና የመጣችው። እኔ ግን የገረመኝ ነገር በቃ አቴሽ በስነስርዓት ነው ፌሬን የሚያገባት። እንደ አንቺ ልጅ እንደ አሊያና ዝም ብላ የጋብቻ ሰርተፊኬት ምናምን ነገር አምጥታ በራሳቸው ተጋብተው መታ አይደለም የምትወረውረው። በስነስርዓት ክብር ባለው መንገድ እያለች ነበረ።
ድንገት አሊያና መጣች። አሊያና ከመጣች በኋላ ነስሪን በቤቱን አስተካኪ ብላ የሶፋ ትራሶቹን እየወረወረች ስታመሰቃቀል ነበር። አንቺ እባብ ነሽ ትላታለች። ከዛም በኋላ በዚህ ሰዓት ላይ ነስሪን እንደዚህ ሆና አሊያናን ለማረጋጋት እየሞከረች እንዴ ጉልፍ ጀሚሌን ነገር በእንጂ ስትራን ነበረ። ከዛ ጀሚሌ ነስሪን ሂጅና ምግቡን እንትን በይ በቃ በኋላ እንትን እንላለን እያለቻ ነበረ። እዚህ ጋር አሊያና እማዬ እኔን ነገር አታናገርኝም እንዴ እማዬውን ነገር በእንጂ እያለቻ ነበረ። ነገር ግን ጀሚሌ ዝም ብላ ማስተካከሏን ቀጠለች። ሊጡን እያልበለበለች ነው። እማዬውን ነገር በእንጂ ትላለች። አሊያና ተናደደች። እንዳልስታስተካከል የነበረውን በሙሉ ሊጡን አንስታ መሬት ላይ እየጣለችው ነበረ። ከታች ሆነው እያዳምጡ የነበሩት ክፍሏ የነበረችው ፌሬ ከወንድሟ ጋር ነበረች። ይህን ስትሰማ ደነገጠች። ከዛ ተረጋጋ ትለዋለች። እዚህ ጋር ጀሚሌ ያደረገችው ነገር እየተደፋፋው ሊጥ አንስታ ድጋሚ መልቀም ነበረ። አሊያንን ምንም እየተናገረቻት አይደለም። እማዬ አናግሪኝ ያልኩሽ እኮ ነው አታናግሪኝም እንዴ? እማዬ እኔ ትጠይኛለሽ እንዴ? እማዬ ለልጅሽ ትንሽ እንኳን አታስቢላትም አታዝኝላትም እንዴ? እያለቻ ነበር። ድንገት ፌሬ መጣች። ድንገት አሊያና ዞር ስትል ፌሬንን ስታት አንቺ ጆሮ እየጠባሽ ነበር እንዴ ትላታለች። አሊያና የማይመስል ስር ነገር አታውሪ በናትሽ፣ የድድብ ወሬ አታውሪ በናትሽ እያለቻ ነበረ። ካንቺ ጋር ችግር የለብኝም ትላታለች። ምንድነው ችግርሽ ታዲያ ከኔ ጋር ምንድነው ታዲያ? ድሮንስ ምንድነው ምን ነበር ያማረሽ? አትሽ ልታገቢ ነው አይደል? ለዛ ነው አይደል እንደዚህ የጠገብሽው እያለቻ ነበር። ልቅቅኝ በናትሽ እኔ አንቺን አይደለሁም እያለቻ ነበረ። ሁለት ሴቶች እንደዚህ ሲጨቃጨቁ ድንገት ጀሚሌ ፌሬ ጸጉርሽን ተሰሪ ልብስሽን መልበስ አለብሽ አለቻት። ጀሚሌ ጭራሽ ፌሬን እንደዚህ ብላ ስትጠይቃት የበለጠ አሊያናን እያሳበዳትና እያስነቅላን ነበረ። ከዛ ፌሬ ትሄዳለች። አሊያና እዚህ ጋር እናቷን አናግሪኝ ብላ እየጮችባን ነበረ። ነገር ግን እሷ አታናግራትም። እማየረቴ ግን አናግሪኝ ተገን እርጅኝ እያልኩሽ እኮ ነው። እኔ ደስተኛ እኮ አይደለሁም እንደዚህ ደስተኛ እንዳልሆን ሆኜ እንደቀር ነው የምትፈልጊው ስላን ነበረ። ድንገት ጀሚሌ ታዲያ ምን ላርግሽ ስላን ነበረ። ምን ላርግሽ ማለት ምን ማለት ነው? አታግዥኝም እንዴ ስላን ነበረ። የሞተ ሰው ከሞተው መቃብር ውስጥ ተነስቶ ነው እንደሚያግዝሽ አንቺ ገለሽኝ ይል እንዴ በቆሜ እኔ እኮ ሞቻለሁ ተይኝ በቃ አለቻት። አሊያና ከፍታት እየሮጠች ትሄዳለች። በአንድ በኩል ጀሚሌ የምትሆን እያለቀሰች ነው። በድንገት የፌሬ ሁለቱ ጓደኞች እየመጡ ናቸው። ያማንም ቢሆን ለ3 ቀናቶች ያለ ቤት አልመጣም። እዚህ ጋር አሊያና ያማን ጠፍቶባት ተጨናንቃ ነበረ። ያማን ግን ራቅ ብሎ ነገሮችን ለመታገስ እየሞከረ ነበረ። ከዛ ቴክስት ላከለት ወንድሜ አቃሉ እንደተናደርክብኝ እንደገና ደግሞ በእናቴም ተናደባታል። ነገር ግን እሷ ጥሩ ስሜት ላይ አይደለም ያለችው። ስማ እባክህ ቢያንስ ተመለስና የሆነ ነገር እናርክ እባክህ እያለው ነበረ። ለመነው። ያማን አሰበበት። ከዛ ሊመለስ የወሰነ ይመስላል። የፌሬ ጓደኞች ወደ ክፍሏ ገብተዋል። በተለይ ፌሬ አንደኛው ጓደኛው ትናንትና ማታ ያማንን አብረን ካላደረን ስትለውና ስታስቸግሩ የነበረችው ዛሬ ደግሞ ፌሬን እንዴት አንቺ ከያማን ጋር ስትገመቺ በመጨረሻም ከአቴሽ ጋር ሆነን አንቺ መጨረሻ ብላ እየጠየቀቻ ነበረ። እንዲህ እያሉ ልብስ ያለብሷታል። ጸጉሯንም እያስተካከሉላል ነበረ። አቴሽም ቢሆን ልብሱን ለብሶ ዘንጧል። እነ ኦካንም ተዘጋጅቷል። በመጨረሻም ኦማር ደግሞ መጥቶ እናታችሁ ትመጣለች እንጠብቃት እያለ ነበረ። በመጨረሻም መጣች። ጉልፈም የመጣችሁ ግን የቀብር ስነስርዓት እንዳለ ወይ ለቅሶ እንደምትሄደው ጥቁር በጥቁር ለብሳ ነበር የመጣችሁ። ጥቁር መነጽር አድርጋ ማየ ምንድነው ምንድን ለቅሶ ቤት ነው እንደምትሄጂው እያለ ነበር። እዚህ ጋር ተሻ ለቅሶ ቤት ነው የሚሄደው። በዛሬት ለቅሶ ነው ልጄ ለሰራተኛ ልጅ ልድረው አይደለ ከዚህ በላይ ምን ለቅሶ አለ እያለች ነው። ከዛም በኋላ ተያይዘው ይሄዳሉ። አሊያና ድንገት አየቻቸው። ተከተላ ስትሄድ ነበረ። ያማነ ቤት ደረሰ። ልብሱን ሊቀየር እየገባ ነበረ። በመጨረሻም እነ አቴሽ እነ ፌሬ ቤት ደረሱ። ወደ ውስጥ ገቡ። አበባ በረጋ እየሰጣት አቴሽ ቆንጆ ነሻል ብሏት ወደ ውስጥ ገባ። ሁሉም ተደርድረው ተቀምጡ። ከዛም ያማንም ቢሆን ሱፍ ልብሱን ለብሶ መጣ። በር አካባቢ ነበረ። እሱ የሰጣትን ስጦታ በመስኮት ትናንትና ውሮራ ተሰባብረው ነበረ። እሱን አየውና በጣም አዘነ። ከዛ በሩን አንኳኳም። ፌሬ እዚህ ጋር ቡና ልታቀራርብ ነበረች። የፈላውን ቡና ለሁሉም ልታቀራርብ ስትል ድንገት በር ተንኳኳ። በሩን ስትከፍተው የመጣ ያማን ነበረ። ደነገጠችን። ውስጥ ገባ። ስላረፈርኩ ይቅርታ ብሎ ከአሊያና አጠገብ ተቀመጠ። ከዛም በኋላ በመጨረሻ እነ ኦማር ጥያቄ ማቅረብ ጀመሩ። ቡናው ከቀራረበ በኋላ ልጃችሁን እያለ በባላቸው መሰረት ጥያቄ ሲያቀርብ ሙሺን የፌሬ አባት እሺ እያለ ነበረ። ቀለበት ሊያስሩላቸው ነበረ። በድንገት ያማን ቆይ አንዴ ብሎ ወደ እነሱ የቀረበው ወደ እነ ፌሬ እንዲሁም አቴሽ ከቀረበ በኋላ እጇን በመያዝ ያማን የፌሬ አንድ ጊዜ ልነግራችሁን ፈልገው ነገር አለ ይላል። ሁሉም ተናገጡ፣ ግራ ገባቸው። በአንድ በኩል ደግሞ እዚህ ጋር ጀሚሌ በጣም ፈርታለች። ለልጇ ጤንነትና ለአሊያና ጉዳይ በጣም ስለሚያሳስባት ከዛም በኋላ ያማን ምነግራችሁ እያለ እየጀመረ ሁሉም ፍጥጥ ብለው ይመለከቱታል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውተር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።